ጀነራል አሰፋ ጥሩ ኢትዮጵያዊ ኢትዮጵያዊ ከአንደኛ የእጩ መኮንኖች ኮርስ ከገነት ቶሎታ ትምህርት ቤት አንደኛ ወጥተው ከግርማዊ ቀዳማዊ ኃይለ ሥላሴ የወርቅ ቀበቶ የታጠቁ ምርጥ መኮንን ናቸው። አጢናችሁ ከሆነ የኢትዮጵያ ሰንደቅ ዓላማ ያለበት ኬክ እዚህ ጋር ተቀምጦ ነበረ። ኤርትራ የሚለው ለየት ብሎ ነበረ። እንደዚህ አይነት ካርታ አይደለም የማውቀው ብለው ያን የተቆረጠችውን አንድ አድርገው ነው የሳሉት እሳቸው መልሰ። ሁሉም ሰው ይሳሳታል። እየተሳሳትን ነው እንጂ ዓለም ስትፈጠር ከዓለም ውስጥ አንዷ እቺ ካርታችን ነች። ይዋት ሁላችን እዚህ ጋር ያለ ኦሮሞ፣ አማራም፣ ትግሬም ምናምን እንደየሁነቱ እንደየታሪኩ እንደየባህሉ ጀነራል አሰፋ በተለያየ ግንባር አውደ ውጊያ ውለዋል፣ አስተማሪ ሆነዋል፣ አዋክተዋል፣ ተዋክተዋል። ለዚህ ለከፈሉት መስዋዕትነት ኢትዮጵያ ታመሰግኖታለች። ጀነራል አሰፋ አሁንም ደጋግሜ እወዶታለሁ፣ እናከብሮታለን። ስለከፈሉት ዋጋ እጅግ አድርጌ እንደው አጠገበው ጉልበቱ ስሜ በቀለስኩ። በእውነት ከልቤ ነው በጣም የማመሰግነው ጀነራል። እጅግ በጣም ነው እኔም የተደሰትኩት። እግዚአብሔር እድሜና ጤና ሰጥቶ በህይወት እንደምንገናኝም ወደ ሀገርህ ገብተህ ተስፋ አለኝ። እግዚአብሔር ይስጥልኝ ሁሉ ለተደረገልኝ ነገር። ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዕለቱ ሐምሌ 11 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እንደተለመደው የዜና መረጃዎቻችንን እስከ መጨረሻው እየተከታተላችሁ ከኛ ጋር አብራችሁን እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። የትግራይ ክልል ወጣቶች ካስገዳጅ ወታደራዊ ምልመላ ለማምለጥ የፊሽካ ድምጽን እንደ መረጃ ልውውጥ እየተጠቀሙበት መሆኑ ተገለጸ። በትግራይ ክልል በተለያዩ ከተሞችና የገጠር መንደሮች ውስጥ የሚገኙ ወጣቶች በክልሉ እየተካሄደ ካለው አስገዳጅ ወታደራዊ ምልመላ ወይም አፈሳ ራሳቸውን ለማዳን የፊሽካ ድምጽን እንደ ዋነኛ የቅድመ ማስጠንቀቂያ መረጃ መለዋወጫ ስልት እያደረጉት እንደሆነ ተሰምቷል። ቀደም ሲል ለስፖርታዊ ውድድሮች ብቻ ያገለግል የነበረው የፊሽካ ድምጽ በአሁኑ ወቅት በመቀሌና በተለያዩ የክልሉ አካባቢዎች ለሚገኙ ወጣቶች ከአፈና ማምለጫና የደህንነት ጥሪ ሆኖ እያገለገለ እንደሚገኝ ከአካባቢው የሚወጡ መረጃዎች አመላክተዋል። በየሰፈሩና በየማዕዘናቱ የሚገኙ ወጣቶች ያስገዳጅ ምልመላ ቡድኖችን እንቅስቃሴ በተመለከቱበት ቅጽበት የፊሽካ ድምጽ በማሰማት ሌሎች ወጣቶች አቅጣጫቸው እንዲቀይሩና እንዲሸሹ መረጃ እንደሚለዋወጡም ተገልጿል። ይህ ድምጽ ወጣቱ በገዛ ቀዬው በነጻነት የመኖር መብቱን ለማስከበር እያደረገው ያለው የተደራጀ የማህበራዊ ንቃትና የእምቢተኝነት መግለጫ ተደርጎም ተወስዷል። የዚህ አይነቱ የመከላከያ ስልት ሊቀየስ የቻለው ላለፉት ዓመታት በክልሉ በተከሰቱ ተደጋጋሚ ጦርነቶች ምክንያት በህዝቡ ላይ የደረሰው ጥልቅ የህይወት የስነልቦናና የኢኮኖሚ ኪሳራ ያስከተለውን ጠባሳ ተከትሎ እንደሆነ ተነግረዋል። በርካታ እናቶች አሁንም በጦርነት ባጧቸው ልጆቻቸው እያዘኑ ባሉበት በአሁኑ ወቅት ወጣቱን በድጋሚ ለጦርነት እሳት አሳልፎ ለመስጠት የሚደረገው ጥረት ትውልዱ በጽኑ እየተቃወመው ይገኛል። ምንም እንኳ በርካታ ወጣቶች አሁንም በኃይል እየተያዙ ወደ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆናቸው የሚጠቁሙ መረጃዎች ቢኖርም በትግራይ ወጣቶች ዘንድ የተጀመረው ማህበራዊ ንቅናቄና የተቃውሞ ድምጽ ግን እየበረታ መጥቷል። ይህ ንቅናቄ ወጣቱን ለፖለቲካዊ ቁማርና ለጦርነት ጭዳነት አሳልፎ ለመስጠት የሚፈልጉ አካላትን በቃ ለማለት የተደረገ ቆራጥ ውሳኔ ተደርጎም ተወስዷል። የወቅቱ ሁኔታ እንደሚያሳየው ይህ የወጣቶች የህይወትና የሞት ትንቅንቅ በፊሽካ ድምጽ ብቻ ተወስኖ የሚቀጥል ሳይሆን መላው የትግራይ ማህበረሰብ እናቶች፣ አባቶች፣ ምሁራንና የሰላም ወዳዶች በጋራ በመቆም ይህንን ጸረ ህዝብ እንቅስቃሴ ሊያስቆሙት እንደሚገባም ጥሪዎች እየቀረቡ ይገኛሉ። የአዲሱ ትውልድና የነቃው ወጣት ታሪካዊ ተልዕኮ የጥፋት ኃይሎችን በመቃወም ከሌሎች ኢትዮጵያውያን ወንድሞች ጋር በወንድማማችነትና በጋራ የልማት ጎዳና ላይ መራመድ እንደሆነም ተመላክቷል። ወጣቱ የራሱን ዘመን በጥበብና በትጋት ለመገንባት መወሰኑንና የከሰሩ ፖለቲከኞች መጠቀሚያ የሚሆንበት ጊዜ ማክተሙን የዜና ምንጮች አስምረውበታል። በመጨረሻም የጦርነት ነጋሪት ድምጽ በወጣቶች የሰላምና የህይወት ፊሽካ ተሸንፎ የትግራይ ህዝብ በሀገሩ ኢትዮጵያ ውስጥ ከሌሎች ወገኖች ጋር በአንድነት ብሩህ ዘመኑን የሚገነባበት ታሪካዊ ምዕራፍ መጀመሩን የክልሉ የለውጥ እንቅስቃሴ አቀንቃኞች በልበ ሙሉነት እየገለጹም ይገኛሉ።
የፕሪቶሪያው የሰላም ስምምነት በተቃራኒው ወገን ህገወጥ ድርጊቶች ሳቢያ አደጋ ላይ መውደቁ ተገለጸ። በኢትዮጵያ መንግስትና በህወሓት መካከል የተደረሰውና ለሀገሪቱ ታላቅ እፎይታን ያመጣው የፕሪቶሪያ የሰላም ስምምነት በሌላኛው የህወሓት ወገን በተፈጸሙ ስምምነቱን የመጣስና የመነገጃ ፖለቲካዊ ካርድ የማድረግ ስልቶች ሳቢያ አደጋ ላይ መውደቁን የፖለቲካ ታዛቢዎች እየገለጹ ይገኛሉ። ይህ ታሪካዊ ስምምነት በወቅቱ የነበረው አስከፊ ጦርነት በማስቆም ምስኪኑን ህዝብ ከሞትና ከመከራ የታደገ የሰከነ ፖለቲካዊ ጥበብና እውነተኛ የሰላም ፈላጊነት ማረጋገጫ ተደርጎ የሚወሰድ ቢሆንም በአሁኑ ወቅት ግን በተግባር መጣሱን የሚያሳዩ መረጃዎች እየወጡ ይገኛሉ። ምንጮች እንደሚያመላክቱት የህወሓት ቡድን አመራሮች ይህንን ታላቅ የሰላም ስምምነት ላለፉት ዓመታት መንግስትን ለመክሰስና የራሱን ስውር ፍላጎቶች ለማስፈጸሚያ እንደመነገጃ ሲጠቀምበት ቆይቷል። ስምምነቱ ለህዝቡ ዘላቂ ሰላም እንዲያመጣና ከጦርነት አዙሪት እንዲያላቅቀው ታስቦ የተፈረመ ቢሆንም የህወሓት ቡድን ግን በስምምነቱ ጥላ ስር በመደበቅ ያረጀ የፖለቲካ ቁማር ሲጫወት መቆየቱ ተገልጿል። በተለይም ከስምምነቱ መንፈስ ባፈነገጠ መልኩ በውስጥ ሽኩቻና ህገወጥ የመፈንቅለ መንግስት እርምጃዎች በመዘፈቅ ህጻናትን ለዳግም ጦርነት በመመልመልና ተፈናቃዮችን ወደ ቀያቸው እንዳይመለሱ እንቅፋት በመፍጠር ስምምነቱን ሙሉ በሙሉ ገደል ከቶታል። በፕሪቶሪያው ስምምነት መሰረት ትጥቃቸው ፈተው ወደ ሰላማዊ ህይወት መመለስ የነበራቸው የሰራዊት አባላት መልሶ በማደራጀትና አዲስ ወታደራዊ ምልመላ ወይም አፈሳ በማካሄድ ማህበረሰቡን ዳግም ወደ ስቃይና የጦርነት ስጋት ውስጥ ለመክተት እየሰራ እንደሚገኝ ተመላክቷል። ይባስ ብሎም ሌሎች የጥፋት ኃይሎች በመጋበዝ ለዳግም ደም መቀባት ዝግጅት እየተደረገ መሆኑም ተጋልጧል። የፌዴራል መንግስት ስምምነቱ እንዲከበር ከፍተኛ ትዕግስትና የሰላም ጥረት ቢያደርግም የዚህ ቡድን ህገወጥ እንቅስቃሴ ግን ከልክ ያለፈና አጋጣሚዎችን ሁሉ ለራሱ ጥገኛ ፍላጎት ማሳኪያ የሚጠቀም መሆኑን ዓለምና የኢትዮጵያ ህዝብ በሚገባ ተረድቶታል። የትግራይ ነዋሪዎችና የፖለቲካ ተንታኞች እንደሚሉት የትግራይ ህዝብም ሆነ መላው የኢትዮጵያ ማህበረሰብ የዚህን ጽንፈኛ ቡድን ጸረ ሰላም ሴራ ጠንቅቆ የተረዳ ሲሆን አንድ ጊዜ ፊቱን የመታው የጦርነት ድንጋይ ደጋግሞ እንዲመታው ፈጽሞ አይፈቅድም ሲሉም ገልጸዋል። በአሁኑ ወቅት ወጣቶች፣ እናቶች፣ አባቶችና ምሁራን ይህንን ኃይል በቃ በማለት ጠንካራ ድምጻቸውን እያሰሙ ይገኛሉ። ህዝቡ በትውልድ ላይ አትቆምሩ፣ እኛን እንደ ፖለቲካ ምሽግና መነገጃት ልትጠቀሙብን አይገባም የሚል ጽኑ አቋም በመያዝ ከሌሎች የሀገራችን ወገኖች ጋር በወንድማማችነትና በጋራ ለመልማት ቆርጦ መነሳቱ የደረሱን መረጃዎች ያረጋግጣሉ። የዩኒቨርሲቲ ፕሬዝዳንትነት ውድድር ለግል ድርጅትና ለኢንዱስትሪ መሪዎች ክፍት ተደረገ። የኢትዮጵያ የከፍተኛ ትምህርት ተቋማትን የአመራር ብቃትና አስተዳደር ለመቀየር የተዘጋጀው በሐምሌ 2018 ዓ.ም የወጣው አዲሱ መመሪያ ቁጥር 1146/2026 የመንግስት ዩኒቨርሲቲዎች ፕሬዝዳንቶችና ምክትል ፕሬዝዳንቶች በግልጽ ውድድርና በብቃት መመዘኛ ብቻ እንዲሾሙ ተወስኗል። ይህ አዲስ አሰራር ከዚህ ቀደም በአካዳሚክ ዘርፍ ብቻ ተወስኖ የነበረውን የአመራር ውጭነት በማስቀረት ከዩኒቨርሲቲ ውጭ ባሉ የመንግስትና የግል ድርጅቶች ማለትም ኢንዱስትሪዎችም ውስጥ ከፍተኛ የአመራር የሰው ኃይልና የበጀት ማስተዳደር ልምድ ያላቸው ስራ አስፈጻሚዎች በውድድሩ እንዲሳተፉ መንገድ ከፍቷል። እጩዎቹ ለአካዳሚክ ዝግጅት 30%፣ ለአመራር ልምድ 30% እንዲሁም ለሚያቀርቡት ስትራቴጂካዊ እቅድ 40% የሚይዝ አጠቃላይ መመዘኛ የሚሰጣቸው ሲሆን ለፕሬዝዳንትነት ለመወዳደር ቢያንስ የረዳት ፕሮፌሰርነት ማዕረግ ማለትም ለሴት እጩዎች በቂ ተወዳዳሪ ከሌለ የማስተርስ ዲግሪ ሊኖራቸው ይገባልም ተብሏል። ይህ ማሻሻያ ዩኒቨርሲቲዎች የምርምር ጥራት እንዲያሻሽሉ፣ የፋይናንስ አቅማቸው እንዲያጠናክሩና ከኢንዱስትሪዎች ጋር ያላቸው ትስስር እንዲያሳድጉ የታለመ ሲሆን ክፍት የስራ መደቦቹ በተለያዩ የሚዲያ አማራጮች ተደራሽ ሆነው ለ22 የስራ ቀናት ክፍት ሆነው ይቆያሉ ተብሏል። ዚምባብዌ በሀገሪቱ የሚኖሩ 25000 ደቡብ አፍሪካውያን እንድታባረር የቀረበላትን ጥሪ ውድቅ አደረገች። ዚምባብዌ በሀገሪቱ የሚኖሩ የደቡብ አፍሪካ ዜጎችን ከሀገር እንድታስወጣ የቀረበላትን ጥሪ ውድቅ ማድረጓን ያስታወቀች ሲሆን በበቀል ስሜት የሚመራ ምንም አይነት እርምጃ እንደማትወስድ አስታውቃለች። የዚምባብዌ መንግስት ባወጣው መግለጫ በህጋዊ መንገድ በዚምባብዌ ምድር የሚኖሩ ማናቸውም የውጭ ሀገር ዜጎች ተቀብሎ የማስተናገድ ቁርጠኝነቱን በድጋሚ ያረጋገጠ ሲሆን ይህ አቋሙ ኡቡንቱ በሚባለውና ሰብአዊነትና አብሮነትን በሚያቀነቅነው የአፍሪካውያን የጋራ እሴት የሚመራ መሆኑን አስገንዝበዋል። በሌላ በኩል ከጤና ክትትልና ቁጥጥር ስራዎች ጋር በተያያዘ በድንበር ኬላዎች በኩል ወደ ሀገራቸው የተመለሱ ከ99000 በላይ የዚምባብዌ ዜጎች የህክምና ምርመራ እየተደረገላቸው እንደሆነ ተገልጿል።
ዩክሬን በሩሲያ የኦንላይን እቃዎች መሸጫ መጋዘን ላይ ከባድ ጥቃት መፈጸሟ ተገለጸ። የዩክሬን ድሮኖች በሩሲያ ግዙፍ የኦንላይን እቃዎች መሸጫ የሆነው የዋይልድ ቤርስ 2 መጋዘኖች መተው 8 ሰዎች መሞታቸውና 62 ሰዎች ደግሞ መቁሰላቸው የሩሲያ ባለስልጣናት ገልጸዋል። ከሞስኮ በስተደቡብ ምስራቅ በግምት 475 ኪሎ ሜትር ርቀት ላይ በምትገኘው የታምቦቭ ከተማ በሚገኝ መጋዘን ውስጥ 7 ሰዎች ሲገደሉ 25 ሰዎች ደግሞ ቆስለዋል። በሞስኮ ክልል በኤሌክትሮስትል በሚገኝ ሌላ የዋይልድ ቤርስ መጋዘን ውስጥ በተፈጸመ የድሮን ጥቃት ደግሞ አንድ ሰው ሲገደል 37 ሰዎች ደግሞ ቆስለዋል ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቶቹ ማዕቀብ የተጠለባቸውን የድሮንና ለሐሰሳ የሚያገለግሉ መሳሪያዎች ክፍሎችን ለማቅረብ ጥቅም ላይ የዋሉ ዋና የሎጂስቲክ ተቋማት ላይ መፈጸማቸውን ተናግረዋል። ዩክሬን በአዞቭ ባህር፣ በጥቁር ባህርና በሩሲያ ስር በምትገኝ ክሪሚያ ውስጥ ኢላማዎችን መምታቷንም አክለዋል። መጋዘኑ ላይ ጥቃት ከደረሰ በኋላ የወጡ ያልተረጋገጡ ምስሎች ከአንድ ሰፊ ህንፃ የእሳት ነበልባልና ጥቁር ጭስ ሲወጣ አሳይቷል። በርካታ ሰዎችም ወደ መኪና ማቆሚያ ቦታ እየሸሹ ሲሄዱም ታይቷል። ዘለንስኪ እንዳሉት የዩክሬን እርምጃዎች የሩሲያ ጦር በሲቪል መሰረተ ልማታችን ላይ እንዲሁም በከተሞቻችንና በማህበረሰባችን ላይ ለሰነዘረው ጥቃት ምላሽ የሰጡ ናቸው ብለዋል። ረቡዕ ምሽት ላይ በመላው ዩክሬን በተፈጸሙ የሩሲያ ጥቃቶች 14 ሰዎች ተገድለዋል። ዋይልድ ቤርስ እንደ አማዞን ያሉ ግዙፍ በኦንላይን እቃዎችን የሚሸጥ የሩሲያ ኩባንያ ነው። የዋይልድ ቤርስ ስራ አስፈጻሚ ታታይና ኪም ለሩሲያና ለኩባንያው አስቀያሚ ምሽት ነበር ብለዋል። የቴምቦቭ ክልል አስተዳዳሪ ኢቪግኒ ፐርፌሾቭ በቴሌግራም ገጻቸው ላይ በምሽት ፈረቃ እየሰሩ የነበሩ 7 ሰዎች እዚያው ተገድለዋል ሲሉ ጽፈዋል። አክለውም 25 ሰዎች ጉዳት ደርሶባቸዋል፣ 7ቱ በከባድ ሁኔታ ውስጥ ናቸው ብለዋል። አብዛኛው ጉዳት የደረሰው በፍንጥርጣሪዎች መሆኑን ጨምረው ገልጸዋል። ይህ በታምቦቭ ክልል ላይ የተፈጸመው ጥቃት ጥቅም ላይ በዋሉ ድሮኖች ብዛትና በደረሰው የሰው ህይወት መጥፋትና የጉዳት መጠን ሲታይ እጅግ ትልቅና ኢሰባ ጥቃት ነበርም ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ